ሰላም እንደምን አላችሁ የአንደኛ ዓመት የፍሬሽማን ተማሪዎች ዛሬ ይዤላችሁ የመጣሁትኝ የሳይኮሎጂ ቻፕተር 1 ይዤላችሁ መጥቻለሁ። እርግጠኛ ነኝ ይህን ያማረ ኖት አይታችሁ ልታመጡት የምትችሉት ውጤት ራሱ ከኤ ፕላስ ኤ እና ኤ ማይነስ ነው። በቃ ሚኒመም ኤ ማይነስ ቢሆንባችሁ ነው ማለት ነው። ሶ ላይክ ቀጣይ የሚሆኑት አማርኛ እንግሊዘኛ አሁን እንጀምራለን ትምህርቱን ማለት ነው። በጣም ገራሚ ነው የእውነት ይሄ ኖት ለራሴ ያዘጋጀሁትና በደንብ ይሄን አጥንቼ ጥሩ ውጤት ያስመዘገብኩበት ነው ማለት ነው። እንቀጥላለን። 1.1 የስነ ልቦና ትርጓሜና ተዛማጅ ጽንሰ ሐሳቦች ዲፊኒሽን ኦፍ ሳይኮሎጂ ኤንድ ሪሌትድ ኮንሴፕት ስንመለከታለን ማለት ነው። የሳይኮሎጂ ዲፊኒሽኑ ምንድነው እንዲሁም ሪሌትድ ኮንሴፕቶች የሚል ነው እዚህ ቻፕተር ላይ ያለው ማለት ነው። ሳይኮሎጂ የሚለው ቃል የመጣው ሳይኬ እና ሎጎስ ከሚሉ ሁለት የግሪክ ቃላት ነው ማለት ነው። ምንና ምን? ሳይኬ እና ሎጎስ። ሳይኬ ማለት አእምሮ፣ ነፍስ ወይንም መንፈስ ማለት ሲሆን ሎጎስ ደግሞ ጥናት፣ ዕውቀት ወይንም ንግግር ማለት ነው። ስለዚህ ሁለቱን የግሪክ ቃላት በማጣመር ሳይኮሎጂ የሚለው ቃል በስነ ቃል አመጣጡ የአእምሮ፣ የነፍስ ወይንም የመንፈስ ጥናት ማለት ሲሆን ብዙ ጊዜ በግሪክ ፊደል ሳይ ይወከላል። በአሁኑ ጊዜ ግን አብዛኞቹ ሳይንቲስቶች የሚከተሉት ሶስት ገጽታዎች ላይ ይስማማሉ። ሳይንስ፣ የአእምሮ ሂደት ሜንታል ፕሮሰስ የምንለው እንዲሁም ባህሪ ቢሄቪየር ማለት ነው። ሳይንስ በሰዎችና በእንስሳት ላይ የሚታዩ ባህሪዎችን እና የአእምሮ ሂደቶችን ለማጥናት ሳይንሳዊ ዘዴዎችንና በተጨባጭ መረጃዎችን ይጠቀማል። የአእምሮ ሂደቶች አሉ። ባህሪ ወይም ቢሄቪየር ማለት ደግሞ እንደ ንግግር፣ የፊት ገጽታ፣ እንቅስቃሴና የመሳሰሉትን ሁሉንም ውጫዊ ወይንም በግልጽ የሚታዩ ድርጊቶችን ያመለክታል። ቢሄቪየር ማለት ነው። የአእምሮ ሂደቶችን ስንመለከት እንደ ማሰብ፣ ስሜት፣ ማስታወስና የመሳሰሉትን ሁሉንም ውስጣዊ ወይንም ድብቅ የሆኑ የአእምሮ እንቅስቃሴዎችን ያመለክታል ማለት ነው። የአእምሮ ሂደት ወይንም ሜንታል ፕሮሰስ ማለት ነው። The word psychology is derived from two Greek words. ስለዚህ ሳይኮሎጂ የሚለው ወርዱ ከሁለት የግሪክ ቃል የመጣ ሲሆን ሳይኬ ኤንድ ሎጎስ ከሚሉ ሳይኬ refers to mind, soul or spirit ነው። while logos means study, knowledge or discourse ማለት ነው። ኖዶይስ በአሁን ጊዜ ሞስት ሳይኮሎጂስቶች በምን ይስማማሉ? agree on the scientific definition which comprises three key aspects ምን ይዛል? ሳይንስ፣ ቢሄቪየር እና ሜንታል ፕሮሰስ ከላይ በአማርኛ እንዳየናቸው ማለት ነው። ሳይንስ ማለት ዩዝስ ሳይንቲፊክ ሜቶዶችን በመጠቀምና ኢምፔሪካል ዳታን ኢምፔሪካል ዳታ የሚጠቀም ከሆነ ሳይንስ ይባላል። ቢሄቪየር ማለት ሪፈርስ ቱ ኦል ኦፍ አወር አውትዋርድ ውጫዊ አውትዋርድ ወይንም ኦቨርት አክሽንስ በግልጽ የሚታዩ ኦቨርት አክሽን እና ሪያክሽኖችን የያዘ ከሆነ ደግሞ ቢሄቪየራችን ነው። ሜንታል ፕሮሰስ ከሆነ ሪፈርስ ቱ ኦል ዘ ኢንተርናል ውስጣዊና ኮቨርት ድብቅ ኮቨርት ማለት ድብቅ አክቲቪቲ ኦፍ አወር ማይንድ የማይንዳችን ድብቁ አክቲቪቲ እንዲሁም ኦል ዘ ኢንተርናል እና ኮቨርት አክቲቪቲ ኦፍ አወር ማይንድ ከሆኑ ሜንታል ፕሮሰስ ይባላሉ። 1.2 የሳይኮሎጂ ግቦች ጎልስ ኦፍ ሳይኮሎጂን እናያለን። እንደ ሳይንስ ሳይኮሎጂ አራት ዋና ግቦች አሉት። ጎል ኦፍ ሳይኮሎጂ ስንት ናቸው? አራት ናቸው። የመጀመሪያው መግለጫ ወይንም ዲስክሪፕሽን የሚባለው፣ ሁለተኛው ማብራሪያ ኤክስፕላኔሽን፣ ሶስተኛው ትንበያ ፕሪዲክሽን እና መቆጣጠር ኮንትሮል ናቸው። ጎል ኦፍ ሳይኮሎጂ ምን ናቸው? ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን እንዲሁም ኮንትሮል ማለት ነው። So as a science, psychology has
4 ጎልስ ሲኖሩት ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን ኤንድ ኮንትሮል ናቸው። የመጀመሪያው ጎል ስንመለከተው ዲስክሪፕሽን ነው። ጎል ኦፍ ዋን ዲስክሪፕሽን ወይንም መግለጫ ማለት ሲሆን መግለጫ ወይንም ዲስክሪፕሽን ማለት ባህሪን መመልከትና የሆነን ባህሪ መመልከት ስለ እርሱ ሁሉንም መመዝገብ ነው። ያንን ባህሪ መመልከት ከዛም ስለ እርሱ ሁሉንም መመዝገብ ነው። ይሄ ዲስክሪፕሽን ይባላል። ይህ እንደ ምን እየተከሰተ ነው፣ የት ይከሰታል፣ ለማን ይከሰታል እና በምን ሁኔታ ይከሰታል ያሉ ጥያቄዎችን መመርመር ነው። ለምሳሌ አንድ አስተማሪ በክፍሉ ውስጥ አዲስ የገባች ተማሪ የማይገባ ባህሪ እያሳየች እንዳለች ሊመለከት ይችላል። የቤት ስራዋን አታቀርብም፣ ውጤቷ እየቀነሰ ነው እና በኮርሱ ላይ አሉታዊ አመለካከት አላት። ዲስክሪፕሽን ኢንቮልቭስ ኦብዘርቪንግ ዘ ቢሄቪየር። ዲስክሪፕሽን ምን ይዛል? እንግዲህ መግለጫ ወይም ዲስክሪፕሽን የምንለው ኢንቮልቭስ በውስጡ ኦብዘርቪንግ ዘ ቢሄቪየሩን መመልከት ኤንድ ኖቲሲንግ ኤቭሪቲንግ አባውት ኢት፣ ሁሉንም ነገር ኖቲስ ማድረግ። ኢት ኢዝ ሰርች ፎር አንሰር ፎር ኩዌሽንስ ላይክ ለምን ጥያቄዎች ዋት ኢዝ ሃፕኒንግ ምን እየተከሰተ ነው፣ ዌር ዳዝ ኢት ሃፕን የት ይከሰታል፣ ቱ ሁም ዳዝ ኢት ሃፕን ለማን ይከሰታል፣ ኤንድ አንደር ዋት ሰርከምስታንስ ዳዝ ኢት ሲምስ ቱ ሃፕን በምን ሁኔታስ ይከሰታል የሚሉ ጥያቄዎችን ማለት ነው መመርመር ነው ማለት ነው። እንግዲህ ዲስክሪፕሽን ፎር ኤግዛምፕል ቲቸር ሜይ ኖቲስ ዛት young freshman girls in his or her class is behaving oddly። እንግዲህ የተለየ ባህሪ ብታሳይ የሚለውን ከላይ ያሳየ ነው ኤግዛምፕል። አንዱ ለዲስክሪፕሽን ኤግዛምፕል ነው ማለት ነው። ሁለተኛው ጎል ኦፍ ሳይኮሎጂ ኤክስፕላኔሽን ማብራሪያ ሲሆን ማብራሪያ ማለት ወይንም ኤክስፕላኔሽን ለምን ይከሰታል ብሎ መፈለግ ነው። ምን ጥያቄ ለምን ይከሰታል? ይህ በባህሪ ለምን እንደሚፈጠር ምክንያቱን ለመረዳት ይረዳል። ከዚህም የባህሪ ንድፈ ሐሳቦች ቲዮሪ ይፈጠራሉ። ለምሳሌ ከላይ ባለው ምሳሌ አስተማሪው ከቤተሰብ ከጓደኞችና ከአካባቢዋ ሁኔታ ጋር በመነጋገር ምክንያቱን ሊያገኝ ይችላል ማለት ነው። ምንድነው ችግሯ እንደዚህ የሆነችበት ብሎ ምክንያቱን ሊያገኝ የሚችልበት ከሆነ ኤክስፕላኔሽን ማብራሪያ ነው። ኤክስፕላኔሽን is about finding out why the behavior occur። ያ ባህሪዋ እንደዚህ አይነት ድርጊቷ ለምን ተከሰተ የሚል is about finding out why the behavior occur የሚለውን ኤክስፕላኔሽን ይመልሳል ማለት ነው። it helps in forming theory። ምን አይነት ቲዮሪ እንዲፈጠር ያግዛል? a theory is a general explanation of observation። For instance, the teacher may find that the girl's behavior that way because she receives attention from others። ከሌሎች attention ለማግኘት መፈለጓ እንደዚህ አይነት ነገሮች ከሆኑ ኤክስፕላኔሽን ማብራሪያ ይባላል ነው። ሶስተኛው ጎል ኦፍ ሳይኮሎጂ ፕሪዲክሽን ትንቢያ ነው። ትንቢያ ማለት ወደፊት ምን እንደሚሆን መገመት ነው። ወደፊት ምን ይከሰታል የሚለውን ከላይ ምሳሌ መሰረት ሳይኮሎጂስት ወይንም ካውንስለር ከቀድሞ ጥናቶች በመነሳት ተማሪዋ ሙሉ ችሎታዋን ሊያሳይ እንደማትችል ሊገምት ይችላል። ወደፊት ምን ሊያጋጥማት ይችላል? ሙሉ ችሎታዋን ሊያሳይ እንደማትችል ሊገምት ይችላል ማለት ነው። ፕሬዲክሽን የተነበየ ነው ወደፊት ማለት ነው። prediction is determine what will happen in the future። ወደፊት ምን ይፈጠራል የሚለውን what will happen in the future based on previous research። በፊት የተሰሩትን ሪሰርቾችን based on በማድረግ መሰረት በማድረግ ሳይኮሎጂስቱ predict ሊያደርግ ይችላል ማለት ነው። the psychologist may predict that the girl may not reach her full learning potential። ስለዚህ ሳይኮሎጂስቱ may predict ሊተነብይ ይችላል the girl may not reach her full learning potential ላይ ልትደርስ አትችልም ብሎ predict ሊያደርግ ይችላል ይላል። ሌላው አራተኛው ጎል ኦፍ ሳይኮሎጂ ኮንትሮል መቆጣጠር ነው።
መቆጣጠር ማለት ባህሪ መቀየር ነው። ከማይፈለግ ወደሚፈለግ የመጨረሻው ላስት ጎል ኦፍ ሳይኮሎጂ ምንድነው? መቆጣጠር ማለት ነው። ባህሪን መቀየር ነው። ከማይፈለግ ወደ የሚፈለግ እንዲለወጥ ማድረግ። ለምሳሌ ያልተሻለ የትምህርት አፈጻጸም ከሆነ ወደ ስኬት መቀየር ማለት ነው። እንዲሁም ሳይኮሎጂስት በሁለት ወይንም ከዚያ በላይ ባህሪዎች መካከል ግንኙነት ሲመረምር የማይፈለጉ ነገሮችን መቆጣጠር ይጠቀማል ማለት ነው። ስለዚህ ሳይኮሎጂስቱ በሁለቱና ከዚያ በላይ ባህሪዎች መካከል ግንኙነትን ሲመረምር ምን ያደርጋል? የማይፈለጉ አላስፈላጊ የሆኑ ነገሮችን ይቆጣጠራል ማለት ነው። መቆጣጠር ይጠቀማል ማለት ነው። ስለዚህ ኮንትሮል ሜንስ ቼንጂንግ ቢሄቪየር ፍሮም አንዲዛይሬብል ቱ ዲዛይሬብል፣ ከአንዲዛይሬብል ካልተፈለገ ባህሪ ከማይፈለግ ባህሪ ቱ ወደ ዲዛይሬብል ወደ የሚፈለግ ባህሪ መቀየር ማለት ኮንትሮል ማለት ነው። ፎር ኤግዛምፕል ሄልፒንግ ዘ ገርል ሰክሰስ አካዳሚካሊ፣ ልጅቷን መርዳት ሰክሰስ አካዳሚካሊ በትምህርቷ ምን ሰክሰስ እንድትሆን ማድረግ። ስለዚህ ይሄ ከአንዲዛይሬብል ወደ ዲዛይሬብል ተቀየረ ማለት it allows involves controlling unwanted variables it also involves ምን ያጠቃላል? ኮንትሮሊንግ አንዋንትድ ያልተፈለገ ቫሪያብልን መቆጣጠርን ይጠቀማል ነው። ሰቻስ ሶሻል ኢኮኖሚክ ስታተሷን ሊሆን ይችላል ማለት ነው። እንደዚህ ስለ ጎል ኦፍ ሳይኮሎጂ ከጎል ኦፍ ሳይኮሎጂ የወጡ ኪዞች አሉ። እነዚህ ጥያቄዎች መለማመድ ይቻላል ማለት ነው። እነዚህ ጥያቄዎች ስራቸው እንደ አይነት ጥያቄዎችን መስራት ስራልን ካላችሁኝ አሳውቁኝ፣ እሰራላችኋለሁ። በጣም ይጠቅማችኋል። ልክ ትምህርታችሁን ተምራችሁ እንደጨረሳችሁ የቪዲዮ እዛው ላይ እነዚህ ጥያቄዎች ሰርታችሁ ስትሄዱ ትምህርቱ ሞር ግልጽ ይሆንላችኋል ማለት ነው። እሺ፣ በጣም ገራሚ ጥያቄዎች ናቸው። ቪዲዮውን ፖዝ እያደረጋችሁ ስሯቸው ማለት ነው። ጥያቄዎችን ከፈለጋችሁ የምትፈልጓቸው ከሆነ ቴሌግራም ላይ አስቀምጥላችኋለሁ። አሳዩኝ ማለት አሳውቁኝ፣ እዛ ጋር አስቀምጥላችኋለሁ ማለት ነው። አሁን ወደ 1.3 እንሄዳለን ማለት ነው። 1.3 የሳይኮሎጂ ታሪካዊ መሰረትና ዋና አቅጣጫዎችን እንመለከታለን። ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭስ የሚለውን እናያለን። ሂስቶሪካል ባክግራውንድ ስንመለከተው ወይንም ታሪካዊ ዳራውን ሳይኮሎጂ በሳይንስ ዓለም ውስጥ አዲስ መስክ ነው። ወደ 125 ዓመታት ብቻ እድሜ አለው። እንደ ተለየ ሳይንስ መጀመሩ መቼ ነው? በ1879 በጀርመን ላይፕዚግ ከተማ በላይፕዚግ ዩኒቨርሲቲ ውስጥ የመጀመሪያው የሳይኮሎጂ ላብራቶሪ ሲመሰረት ነው። ከዚህ በፊት በፍልስፍና ብቻ የሚጠና የነበረው የሰው ውስጣዊ ልምድ አሁን እንደ ሳይንስ መጠናት ጀመረ ማለት ነው። ሳይኮሎጂ ኢዝ ሪላቲቭሊ ኒው ፊልድ ነው፣ አዲስ ፊልድ ነው። ኦንሊ አባውት 125 years old ብቻ እድሜ ያለውና ኢት ቢጊንስ አስ አን ኢንዲፔንደንት ሳይንስ ኢንዲፔንደንት ሳይንሱን የጀመረው መቼ ነው? በ1879 ሊፕዛይግ ነው ጀርመኒ ዊዝን ዘ ኤስታብሊሽመንት ኦፍ ላብራቶሪ ባይ ዊሊያም ዊንዴት ፕሪቪየስሊ ስተዲድ አንደር ፊሎሶፊ በፊሎሶፊ ውስጥ ይጠና ነበር። ሂውማን ሳብጀክቲቭ ኤክስፔሪንስ ሆኖ ግን ቢግን ቱ ቢ ኤግዛማይንድ ሳይንቲፊካሊ ነው። ሳይንቲፊካሊ ሶ ዊሊያም ዊንዴት ማን ነው? ዊልሄልም ዊንዴት የዘመናዊ ሳይኮሎጂ አባት ማን ነው ብትባሉ ፋዘር ኦፍ ሞደርን ሳይኮሎጂ ይባላል። ማን? ዊሊያም ዊንዴት። ዊሊያም ዊንዴት ያስተዋወቀው ዘዴም ኦብጀክት ኢንትሮስፔክሽን ነበረ። የውስጥ መመልከት ይባላል። የፋዘር ኦፍ ሞደርን ሳይኮሎጂ ወይንም ዊሊያም ዊንዴት ያመጣው ምንድነው? ኦብጀክቲቭ ኢንትሮስፔክሽን የውስጥ መመልከት ይባላል።
የመጀመሪያ የሳይኮሎጂ ትምህርት ኤርሊ ስኩል ኦፍ ሳይኮሎጂ አሉ። ቀጣይ ሞደርን ስኩል ኦፍ ሳይኮሎጂ የሚባሉ አሉ። ኤርሊ ስኩል ኦፍ ሳይኮሎጂ ማለት ስኩል ኦፍ ታውት ማለት ስለ አንድ ጉዳይ ለምሳሌ ስለ ሰው ባህሪ ወይንም አእምሮ የተደነገገ የአስተሳሰብ ስርዓት ማለት ነው። እያንዳንዳቸውን እናያለን። የመጀመሪያው ስትራክቸራሊዝም ነው። እንግዲህ ኤርሊ ስኩል ኦፍ ታውት ከሚባል መካከል የመጀመሪያው ስትራክቸራሊዝም ነው። ሳይኮሎጂን እንደ የአእምሮ መዋቅር ጥናት ይመለከታል። ሳይኮሎጂን ምንድነው? የአእምሮ መዋቅሮችን ጥናት ይመለከታል። ስትራክቸራሊዝም ዋና ግቡ አእምሮ የሚያቀናብሩ ክፍሎችን ወይም ኤሌመንቶችን ማግኘት ነበረ። ቪውስ ስትራክቸራሊዝም ምንድነው? ቪውስ ሳይኮሎጂ አስ ዘ ስተዲ ኦፍ ዘ ስትራክቸር ኦፍ ዘ ማይንድ የማይንድን ስትራክቸር የሚያጠና